ሰላም ለእናንተ ይሁን። በጌታ የተወደዳችሁ ወንድምና እህቶቼ ዛሬ አንድ የእግዚአብሔርን ቃል ሼር ላደርጋችሁ ብቅ ብያለሁ። መጽሐፍ ቅዱሳችን ላይ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ አንድ ወሳኝ ቃል አለ። እንዲህ ይላል፣ እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ይላል። ይህንን ማን ያለው? ዲያብሎስ ፈታኙ ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾሞ ጸልዮ እንደተራበ ሲያቅ ምን አለው ይላል። ይሄንን ድንጋይ እስቲ ዳቦ አድርግና ብላ ብሎ ሲጠይቀው ኢየሱስ የተናገረው ነገር ነው። እንዲህ አለ፣ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ ምን አይልም አይኖርም ተብሎ ተጽፏል አለዋል። እና ይሄ በጣም ወሳኝና ልናስተውለው የሚገባ ነገር ነው። ሁላችንም ለመኖር የምናደርገው ነገር አለ። ለመኖር ምን እናደርጋለን? እንበላለን። ግን የእግዚአብሔርን ቃል ልክ እንደዛ አናደርገውም። ብዙ ጊዜ እናስተዋላለን እንደዛ ሳናደርግ ስንቀር። ግን ዛሬ ይህንን ከሰማችሁ በኋላ እንድታደርጉት በጌታ ፍቅር ጠይቃችኋለሁ። ለምን ብትሉኝ፣ ልክ ሰው ለመኖር እንጀራ እንደሚያስፈልገው ሁሉ ለመኖር የእግዚአብሔር ቃል ያስፈልገዋል። ስለዚህ ይሄንን ነገር በወሳኝነት እንድታደርጉ በጌታ ፍቅር አበረታታችኋለሁ። ምክንያቱ እስካለ ኢየሱስ ክርስቶስ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ ምን አይልም አይኖርም ተብሎ ተጽፏል። ይሄ የተጻፈ ነገር ነው። ስለዚህ ሰው ብቻ እንዳንሆን የእግዚአብሔርን ቃል መብላት አለብን። ፍጥረታዊ ብቻ እንዳንሆን መንፈሳዊም ጭምር እንድንሆን የእግዚአብሔርን ቃል ማግኘት አለብን ማለት ነው። ሌላኛው ዮሐንስ ወንጌል ምዕራፍ 6 ላይ ሄደን ስንመለከት ዮሐንስ ወንጌል ምዕራፍ 6 ከቁጥር 33 ጀምሮ ስንመለከተው የሚነግረን የእግዚአብሔር ቃል አለ። 33 ላይ ጀምሮ ስንመለከት እንዲህ ይላል፣ የእግዚአብሔር እንጀራ ከሰማይ እየወረደ ለዓለም ሕይወትን የሚሰጥ ነው አላቸው። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ቁጥር 35 ኢየሱስ እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም አላቸው ይላል። ከዛ ቁጥር 41 ላይ እንዲህ ይላል፣ እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ ይላል። ለምን? እኔ ምን አለ ኢየሱስ? እኔ የሕይወት እንጀራ ነኝ አለ። ስለዚህ ይህንን የሕይወት እንጀራ የምናገኘው ደግሞ ከእግዚአብሔር ቃል ነው። እሱ የሕይወት እንጀራ የሆነው ኢየሱስ ነው። የሕይወት እንጀራ የሆነውን ኢየሱስን ለማወቅ ወደ እግዚአብሔር ቃል መምጣት ግድ ይለናል። ቁጥር 47 ላይ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ሃሌሉያ! ይሄንን እንጀራ ለመብላት የእግዚአብሔርን ቃል በየዕለቱ ማንበብ ግድ ይለናል ማለት ነው። የጌታ